በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በማለዳ መያዝ የክፉ መንፈሶች ድርጊት ቅጽ 2። እግዚአብሔር የታሰሩትን ይፈታል። መዝሙር 145 በቅንፍ 146 ቁጥር 7። በማለዳ መያዝ ተጻፈ በአባታችን በመልአከ መንከራት ግርማ ወንድሙ። ክፍል 7። ከልከልዮስ ከመቃብር ስፍራ የሚነሳው ለምንድን ነው? ከሲኦል እጅ እታደጋቸዋለሁ ከሞትም እቤዣቸዋለሁ ይለናል ትንቢተ ሆሴዕ ምዕራፍ 13 ቁጥር 14። መቃብር የሰው ሕይወት የተቋረጠበት ወይም የሞተበት፣ ጸጥ ዝም ያለበት፣ ነፍሱ የተለየችበት ቦታ ስለሆነ አስማተኞች፣ መተተኞችና ከመናፍስቱ ጋር የሚገናኙ ሰዎች ሁሉ ሌሎችን ለመጉዳት የመቃብሩን መንፈስ በመጥራትና ጉዳይ አስፈጻሚ በማድረግ ይጠቀሙበታል። የመቃብር መንፈስን የሚጠቀሙበት ዋና ምክንያት በመቃብር ስፍራ ያለው የሞተ የማይንቀሳቀስና ኑሮው ያለቀበት ማሳያ ስለሆነ ከሞተ ሰው ከመቃብሩ ወይም ከአፈሩ ላይ የሚጠራው መንፈስ ሰውን የለመደና የሞት አበጋዝነትን ያሳየ ስለሆነ ይህ መንፈስ በቆመው ሰው ሕይወት ውስጥ በሚገባበት ጊዜ ልክ እንደሞተ ሰው በቁመናው የሞተ እንዲሆን ስለሚያደርገው፣ በሌላ አነጋገር የሞተውን ሰው በመወከል በሕይወት ያለውን ሰው እንደሞተ አድርጎ የሚያስቀር ስለሆነ አስማተኞችና መታተኞች ከላይ የተዘረዘሩትን ተግባር ተልእኮ እንዲያከናውንላቸው መጀመሪያ መንፈሱን ከሰውነታቸው ጋር ለማዋሃድ የሚጣጣሩትም ለዚህ ነው። ከዚህ መንፈስ ጋር ሲዋረስ መንፈሱ በቀላሉ ይታዘዝላቸዋል። በሌላው ላይም የጥቃትና የመጉዳት ኃይል በማሳየት ለወንጀል ድርጊት ይተባበራቸዋል። ከልከልዮስ ወይም የመቃብር መንፈስ አገዛዝ ማፍዘዝ። ይህ ወደምንፈልገው ሳይሆን በተቃራኒው ወደማንፈልገው አቅጣጫ ፈዘን በመሄድ አካሄዳችን ላይ መልካም የሆኑ ተግባሮች እንዳይከናወኑ በማድረግ ላይ የተመሰረተ የመንፈሱ ጥቃት ነው። የመቃብር መንፈስ በማፍዘዝ ሰዓት በማሳለፍና በማባከን የመንቃትና የማስተዋል ጊዜን ያባክናል። ቀደም ሲል እንደተጠቀሰው ከልከልዮስ በአስማተኛው አሰራር ይዘት ውስጥ ከብሉይ ኪዳን ጊዜ ጀምሮ ወደ አዲስ ኪዳን እየተሸጋገረ የመጣ ምታታዊ የሆነ ዘዴን የሚያካትት ሲሆን ክፉ መናፍስትን በመገናኘት ምርጫውን የሚያሳይና የመናፍስቶቹ ኃይል በተለያየ መንገድ ጥበብ እየገለጸ የማጨለምን ሥራ የሚሰራው የመቃብር መንፈስ ነው። ከዚህ በተጨማሪም የምንሰራውንና ከፊት ለፊታችን ያለውን ነገር እንዳናየው ወይም ደግሞ አይተነው ወደ ግቡ እንዳንደርስ የሚከለክል ነው። ይህ አደገኛ የሚብስ መንፈስ ነው። በኃጢአታችንና በበደላችን ምክንያት ከዚህ መናፍስቶች ትልቅ ዕድልና ቦታ ስለሚያገኙ እየተርበተበትን እዛው ያለንበት ቦታ ላይ ጊዜያችንን እንድንጨርስ ያደርጋሉ። መከናወን ያለበትን ሳናከናውን፣ መስራት ያለብንን ሳንሰራ፣ በጸሎት ጊዜ ሳንጸልይ፣ ማምለክ ያለብንን ሳናመልክ ጊዜያችንን በመፍዘዝ እንጨርሰዋለን። ጠላት ነፍሴን አሳዶታል፣ ሕይወቴም በምድር ውስጥ አጎሳቅሏታል፣ ቀድሞ እንደ ሞተ ሰው በጨለማ አኑሮኛል ይለናል መዝሙረ ዳዊት ምዕራፍ 142 በቅንፍ 143 ቁጥር 3 ላይ። ማደንዘዝ ጉልበታችንን፣ አቅማችንን፣ እንቅስቃሴያችንን፣ ኃይላችንንና አእምሯችንን አሰባስበን መሰረት ያለው ነገር ላይ እንዳናውል ውስጣዊ መደንዘዝ በከፋ ሁኔታ እንዲሰማን የሚያደርገው አንዱ ጠላት የመቃብር መንፈስ ነው። ከልከልዮስ አስተሳሰባችንና ውስጣችን የተቃና መንገድና እድል እንዳያገኝና እንዳይኖረው በቁማችን የሞትን የሚያደርግ ክፉ መንፈስ ኃይል ነው። ሙሉ አካላችን ድብት ያለው የተጫነው እና የሚነሆልለው በዚህ መንፈስ አሉታዊ ተጽዕኖ ነው። በዚህ መደንዘዝ ውስጥ የምናስበውና የምንሰራው ስራ ሁሉ ምንም አይነት ትምህርት፣ ዕውቀት፣ ጥበብና ዘዴ ቢኖረን
እቅዳችን ወደ ተግባር የማይለወጥና ስራዎቻችንም እዚያው ቆመው የሚቀሩ ከቦታቸው የማይንቀሳቀሱ ይሆናሉ። በዚህም መንፈስ ብዙ ሰዎች ሰለባ ሆነዋል። የመቃብር መንፈስ አቅጣጫውና ሂደቱ የሲኦል መንፈስ ቢሆንም በኑሯችን እርካታ እንድናጣ መንፈሳዊ ጥበብና ዘይዴ እንዳይኖረንና ጥቃቱን እንዳንከላከል የማድረግ ኃይል ያለው የጥፋት መንፈስ ነው። ስለሆነም ጊዜያትና ዘመናት ባለፉ ቁጥር ያከናወናቸው ድርጊቶች እጅግ በጣም ክፉ ነገር ያሉበት፣ ከታሪክ አንጻር ሲታይም ብዙ ውድቀቶችን ያስከተሉ ሆነው እንዲቀጥሉ የሚያደርገው የክፉ መንፈስ ማደንዘዣ ከልከሊዮስ ነው። ሐመሮሃ ማደንገዝ በአኗኗሯችን በጠባያችንና በመንገዳችን ሁሉ ብዥታ እንዲፈጠርና አብዛኛው እንቅስቃሴያችን በውድቀት እየተሞላ እንዲመጣ የሚያደርግ ነው። ለምሳሌ አንድ ስራን በምንሰራበት ጊዜ ቅደም ተከተሉ፣ ስህተቱና ብልሽቱ በስራው ወቅት እንዳይታየን ያደርጋል። በመንፈሳዊ ምኞታችንም በኩል በእውቀታችን ያለንን መንፈሳዊ ሐሳባችንንና መንገዳችንን እንዳንፈጽምና ወደምንመኘው በረከት እንዳንደርስ አደንግዞ ያዘገየናል። በእይታ አቅጣጫችን ላይ ትኩረት እንዳንሰጥ አዚም ሆኖ ልቦናችንን ላይ ጫና የሚያደርግ የባሰበት ክፉ መንፈስ ሲሆን ስልትና ዘዴው ብዙ መንገዶችን ተጉዞና አጠናቆ የጨረሰ ኃይል ነው። በትንቢተ ሐጌ ምዕራፍ 1 ቁጥር 7 ላይ ልባችሁን በመንገዳችሁ ላይ አድርጉ ይለናል። ማዘናጋት የምንፈልገውን የምንሰራውንና ወደፊት የምናቅደው ነገር ላይ ያለንን ችሎታ ወደ ኋላ በመጎተት መዘንጋትን በልቦናችንና በሕሊናችን ውስጥ ስር ሰዶ ዘለቄታዊ በሚመስል ሁኔታ በጥልቀት እንዲቀመጥ የሚያደርግ የክፉ መንፈስ ዘዴው ነው። አንዳንድ ሰዎች ለምንድን ነው የማላስተውለው? ለምንድን ነው ስማር የማይገባኝ? ሲነግሩኝ የማልረዳው ለምንድን ነው? በማለት ራሳቸውን ይጠይቃሉ። ስለ ራሳቸው ምንነት ግራ ይጋባሉ። ውስጣቸው የቀን ጨለማ ይሆንባቸዋል። በዚህም ምክንያት በጭንቀት በብስጭትና በንዴት ወደ ባሰ የጤና መታወክ እንዲሸጋገሩ በማድረግ ሁለንተናዊ መደንዘዝ ይደርስባቸዋል። ምታተኞችና አስማተኞች ሰዎችን ሥራ እንዳይሰሩ፣ ኑሯቸውን ውስጥ ጉድለት እንዲፈጠር፣ የቤተሰብ መንፈሳዊ ጥንካሬ ከኑሯቸው ማለትም ከኢኮኖሚ አቅማቸው ጋር የተሻለ እንዳይሆን ይህንን መንፈስ ከመቃብር በመጥራት እንዲቆራኛቸው ያደርጋሉ። ለዚህም በማቴዎስ ወንጌል ምዕራፍ 8 ቁጥር 28 ላይ በጌርጌሴኖን የነበሩት 2 መቃብር ላይ ወድቀው ሌጊዮን አድሮባቸው የነበሩ ሰዎችን በምሳሌነት ማየት እንችላለን። ሂደቱ ከእነዚህ ፈዘው ደንግዘውና ደንዝዘው ብዙ መልካም ነገር ከሕይወታቸው ተለይቶ ይኖሩ የነበሩ ሌላው ሰው ላይ ድንጋይ እየወረወሩ መንገድ የሚዘጉና አላሳልፍ ይሉ ከነበሩት ሰዎች በስተጀርባ ከልከሊዮስ መኖሩን ያስረዳናል። በጌታችን በኢየሱስ ክርስቶስ ኃይል መንፈሱ ወደ ባህር ሲገባ በመጽሐፍ ቅዱስ አንብበናል። ከዚህ በተጨማሪ መዘንጋት እንደ ውርስ ወደ ልጆች ማለፉ በጤና ተቋማት የተመሰከረለት ሆኗል። ይህ የመዘንጋት ውርስ በዘመናችን ልዩ ሳይንሳዊ ስም እየተሰጠውና ትንታኔ እየቀረበለትም ይገኛል። የመናፍስቱን ጉዳይ ገለል አድርጎ የእግዚአብሔርን መንገድ አናንቆ በሕይወት አቅጣጫ ላይ ያለውን የኃጢአት የበደል ኃይል በማጠናከር የክፉን መንፈስ ጥቃት እንዲያይል ሳይንሳዊው ጥበብና ጉዞ የጎላ አስተዋጽኦ አድርጓል፣ እያደረገም ይገኛል። በመጽሐፈ ምሳሌ ምዕራፍ 9 ቁጥር 10 ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱንም ማወቅ ማስተዋል ነው ይለናል። ማስረሳት። ይህ እንደ መዘንጋት ስር የሰደደ ጠባይ የለውም። ለጊዜው መርሳት ነው። ከተወሰነ ጊዜ በኋላ ልናስተውለው እንችላለን። ዛሬ ሰዎች በሚገርም ሁኔታ ከአቅማቸው በላይ የመርሳት ክፉ ጠባይ ከቁጥጥራቸው ውጭ ሆኖ ተጠናውቷቸዋል። በራሳቸው ኑሮና ሕይወት ውስጥ ዘልቀው ያልገቡ፣ ራሳቸውን ችለው መቆም ያቃታቸው በቤተሰብ ስር ያሉ ልጆች ሁሉ ሳይቀሩ የመርሳት ትልቅ አደጋ ገጥሟቸዋል። ማንኛውንም ነገር እየረሳን የመጣን ስለመሆናችን ብዙ የማሳያ መንገዶች አሉን። መርሳታችን የሚያጠቃልለው የቅርቡንና የሩቁንም ጭምር ነው። በመንፈሳዊ ጉዞ በኩል የቀደመውንና የቅርቡን ታሪክ አባቶች በመንፈሳዊ ተስፋ ተጋድሏቸው ያሳለፉትን ጽናትና በጎነት
እንደ ታሪካቸው ይዘትና በእውነት ያለፉበትን መንገዶችና መርሆች ሁሉ ዛሬ ሊገቡን ያልቻሉ እየተረሱና እየተተዉ የመጡ መንፈሳዊ እሴቶችን የጣልን ሆነናል። ከልከሌዎስ እነዚህን የሕይወት ዋጋዎች ከህሊናና ከልቦናው ውስጥ በማውጣት አንዴ ወደፊት፣ ሌላ ጊዜ ደግሞ ወደ ኋላ፣ ወደ ቀኝ፣ ወደ ግራ፣ ወደ ላይ፣ ወደ ታች እያወጣና እያወረደን ያደናብረናል። ምክንያቱም የመቃብር መናፍስት ይህንን የመሰለ ጥቃትን በሰው ልጅ ሕይወት ላይ ለመክፈት ከፍተኛ አቅም ስላላቸው ነው። ስለሆነም መንፈሱ ማስረሳት ከቻለ ሰዎች በዚህ ክፉ ምሪት ወደማይፈልጉበት አቅጣጫ ይሄዳሉ። ሰዎች ከረሱ እነርሱ በመናፍስቱ ታግዘው የማይፈልጉትን ተግባር ያከናውናሉ። ማስታወስ ስለሚሳናቸው ቃላቸውን አክብረው ቃል የገቡበትን ነገር መፈጸም ያዳግታቸዋል። ለምሳሌ አንድ ተማሪ ጓደኛውን ለመጉዳትና ፍላጎቱን ለመፈጸም በመንፈሱ አማካኝነት የሚያስረሳ መንፈስ በመላክ ጓደኛው በፈተና እንዲወድቅና እርሱ ቀድሞ እንዲመረቅ ያደርጋል። ተማሪው ያጠናውንና ያነበበውን ያየውን በሙሉ ወይም በአብዛኛው ፈተና ላይ ሲቀመጥ ይረሳዋል። ይህ አስረሺ የአዚም መንፈስ የሚጠራው ደግሞ አስፈሪ ጸጥታ ከነገሰበት የመቃብር ስፍራ ነው። የመቃብር መንፈስ ለዲያብሎስ ልጆች ለጊዜው ቀድመው እንዲያገኙና ቀድመው እንዲገኙ ያደርጋል። በተለይ የመናፍስቱ ጥቃት ባልተረዳ አወቅኩ ብሎ በሚኮፈሰውና በእግዚአብሔር አምላክ ላይ ጥርጣሬ ባለው ሰው ላይ ሁሉ በብርቱ ይሰፍርበታል። መጽሐፈ ምሳሌ ምዕራፍ 23 ቁጥር 26 ላይ የሕያው እግዚአብሔር ቃል እንዲህ ይለናል፣ ልጄ ሆይ ልብህን ስጠኝ፣ ዓይኖችህም መንገዴን ይውደዱ ይላል። በክፉ መናፍስት ስልቶች መሰረት ሌላውን እያጠቃ እያደነዘዘና እያፈዘዘ የእርሱን ልጆች ለጊዜው ወደፊት ይወስዳል፣ ያስቀድማል። ሌሎች ደግሞ በመናፍስቱ እየሰለጠኑ እየበረቱ ከፍ ከፍ እያሉ የግፍና የተንኮል ሂደታቸው እስከ ሲኦል ድረስ እጅግ በጣም ጥልቅ የሆነ ይመጣል። የመንፈሱ ዋነኛ ተልእኮ የማስረሳትን ጠባይ በመጠቀም ከታሪክም ከመንፈሳዊ እውነታም ከእምነትም ጋር ግንኙነት እንዳይኖራቸው ማድረግ ነው። ዛሬ በመንፈሳዊ በኩል የሃይማኖት አስተምህሮቱ ጽናት፣ አቋም፣ የጸጋና የሞገስ ዕድሉ ከብዙ ሰዎች ውስጥ እየጠፋ ነው። ሰዎች ሃይማኖታቸውን እንዲረሱ፣ በእምነታቸው በኩል ያለው ኃይል እንዲቋረጥ፣ እንዲሁም መንፈሳዊ ጉዟቸው እንዲዳከምና በሥጋ ላይ በሚደረጉ ሩጫዎችና ግቦች ላይ ብቻ እንዲያተኩሩ በማድረግ ዘመናቸው እየተበላሸ እንዲመጣ መናፍስቱ ሥራቸውን እያከናወኑ ነው። የሃይማኖት ዘርፉ ከመብዛቱ ጋርም ተያይዞ በብዙ መንፈሳዊ መልእክቶች ላይ ሰዎች ትኩረት የሚሰጡበትን እውነት አጥተዋል። ስለዚህ የኋላው እየተረሳ የመጣው በከልከሌዎስ የአሰራር ስልትና ዘዴ ነው። ይህንን እውነታ በመጽሐፍ ቅዱስ ውስጥ በብዙ ቦታዎች ላይ እናገኛለን። ብዙዎች የእግዚአብሔርን ጥበቃና ኃይል እየረሱ የዘላለም ሕይወት ሰጪነቱን፣ በረከቱን፣ ደስታውን፣ ጸጋውንና ሞገሱን ሁሉ እየተዉ ከዓለም ጋር በክፋት እየተሳሰሩ መገኘታቸውን ስናይ በጎነታቸውን የሚያስረሳ የመናፍስት እርግማን የሰዎችን ሕይወት እንደገዛና መልካሙን ሁሉ ከውስጣቸው አሟጦ እንደወሰደው እንገነዘባለን። ምስጋና የሚገባውን እግዚአብሔር እጠራለሁ፣ ከጠላቶቼም እድናለሁ ይለናል መዝሙር 17 በቅንፍ 18 ቁጥር 3 ላይ። ማቃዠት። ከልከሌዎስ የጥቃት ስልቶች ውስጥ አንዱ በቅዠት ኑሮ ውስጥ እንድንኖር ማድረግ ነው። ማቃዠት ተኝተን የምንበረገገውና ብርድ ልብስና አንሶላውን ጥለን በስመ አብ ወወልድ ወመንፈስ ቅዱስ ብለን ከእንቅልፋችን ባነን የምንነሳው ብቻ አይደለም። ቆመን እየሰራን የምንቃዥበትም ጊዜ አለ። በስልጣንና በማዕረግ ከፍታ ላይም ሆነን ቅዠት አለ። እንዲያውም የዚህ ይብሳል። ከህልሙ ዓለም ይልቅ ቆመን የምንቃዥበት ጊዜ የበለጠ ነው። ዛሬ ብዙ ሰዎች በከልከሌዎስ ጥቃት ወደ ቅዠት ዓለም ገብተው ሲዋዥቁና ሲጠፉ እናያለን። ትናንት የተናገሩትን ዛሬ አይደግሙትም። አለመድገም ብቻ ሳይሆን ጨርሶ የተቃረኑ ይሆናሉ። ከእውነት በተለየን ቁጥር ሐሰት በራሷ ኃይል፣ ጥበብና ዘዴ ስትሽከረከር ብዙ የእውነት መንፈሳዊ በረከቶችን ሁሉ ልትጨፈልቅ ትችላለች። ሐሰት
በባለቤትነት ገዢ በምትሆንበት ጊዜ ህብረተሰብ ሁል ጊዜ ይወድቃል። ተሸፋፍኖ ብዙ መከራዎችና ችግሮች ተደቅነውበት በዚህ በክፉ መናፍስት ሴራ በኩል ትውልዱ ሲበላሽ መጨረሻ ላይ እንኳን ለመመለስ የማይቻልበት ጊዜ ላይ ይደርሳል። ስለሆነም የመቃብር መንፈስ እንደዚህ በቅዠት ዓለም ውስጥ ከቶን ያዘበራርቅብናል። አንዳንዴ ሌት ተኝተን ያየነውን ህልም ጠዋት ለማስታወስ የምንቸገርበት ጊዜ አለ። ብናስታውሰው እንኳን የማይገናኘውን ተገናኝቶ የማያያዘውን ተያይዞ ዝብርቅርቅ ያለና መያዣ መጨበጫ እና ውል የሌለው የሚሆንበት አንዱ ምክንያት የቅዠቱ መንፈስ ጥቃት ሲኖር ነው። ዛሬ መንገዳቸውና አቅጣጫቸው የጠፋባቸው በየጊዜውና በየሰዓቱ የሚለዋወጡ የሚከለሱና የሚበረዙ ፕሮግራሞችና ፕሮጀክቶች እጅግ ውስብስብ ያሉና ጭንቅላት የሚያዞሩ ተግባራዊ ለማድረግ የሚያስቸግሩ እቅዶች በሙሉ አንዱ መንስኤያቸው የቅዠቱ ዓለም ውጤት ነው። አቤቱ መንገድህን አመልክተኝ፣ ፍለጋህንም አስተምረኝ። መዝሙረ ዳዊት ምዕራፍ 24 በቅንፍ 25 ቁጥር 4 ላይ። ለዚህ ነው ብዙ ሰዎች ከእግዚአብሔር መንፈስ ርቀው ውስጣዊ ሰላምና እርካታ አጥተው ባላቸው ችሎታና ዕውቀት ዕለት ዕለት ዓለምን ለማሸነፍ በሚያደርጉት ትግል ውስጥ በዲያብሎስ እየተቀደሙ ወደሚብስ ጊዜ ዘመን ተንኮል፣ ግፍና በደል ወዘተ ውስጥ ሲገቡ የሚታዩት። በ19ኛ 60ዎቹና 70ዎቹ ውስጥ የኖርንባቸው የቅዠት ዘመኖች ዛሬ ድረስ አልለቀቁንም። በአብዮቱ ጊዜ የነበረው የቅዠት መንፈስ አሁን ድረስ መመለሻ አጥቷል። ሰዎች ይዋሻሉ፣ በግፍ አሰራር ውስጥ ገብተው ክፉን መንፈስ ያገለግላሉ። ስለዚህ የቅዠት መንፈስ የሚያካትተው የግድ ተኝተህ መባንንህና መበርገግህ ብቻ አይደለም። ንግግርህ፣ ቋንቋህ፣ ፕሮግራምህ፣ ጠባይህ፣ እንቅስቃሴህ፣ ትርፍህ ሁሉ አብሮህ ይቃዣል። ኪሳራህ የቁም ቅዠትህን ተከትሎ ይመጣል። እጅህን እያወናጨፍክ ለብቻህ ታወራለህ። ጥፍርህን እየበላህ ከንፈርህን እያኘክና ጸጉርህን እያከክ የማይጣለውን እየጣልክ የሚጣለውን እያነሳህ በቁምህ እየቃዠህ ትሄዳለህ። በመጨረሻ መንፈሱ 100% ሲቆጣጠርህ አቅልህን ስተህና ጨርቅህን ጥለህ ታብዳለህ። ይህ የከልከሌዎስ አሰራር ነው። ኦሪት ዘዳግም ምዕራፍ 28 ቁጥር 34 ላይ የሕያው እግዚአብሔር ቃል እንዲህ ይለናል፣ ዓይኖችህም ከሚያዩት የተነሳ እብድ ትሆናለህ። ማጨላለም የተማርከውን፣ የሰራኸውን፣ ያቀድከውን፣ ያሰብከውን፣ የፈጸምከውን ወዘተ ሁሉ በከልከሌዎስ የከፋ ጥቃት ይጨላለማል። ይህ አይነቱ ሁኔታ በአንድ ሰው የግል ሕይወት ውስጥ ብቻ የሚታይ አይደለም። በአገር አቀፍና በማህበረሰብ ደረጃ ሁሉ ፕሮግራሞችና እቅዶች ይጨናገፋሉ፣ ይቋረጣሉ፣ ዳዋ ይውጣቸዋል፣ ጨለማ ይለብሳሉ። ተምረን የሚጨልምብንና ሰርተን የሚመክንብን ዋናው ምክንያት የመናፍስቱን ወረራ ለመቋቋም የሚያስችል መንፈሳዊ ጥንካሬ ስለሌለንና የእግዚአብሔርን መንገድ ካለ መመልከታችን የተነሳ ነው። የመቃብሩ መንፈስ ሕይወታችንን እያሳጠረና በቀን ጨለማ እንድንዋጥ እያደረገ መሆኑን ገና አልገባንም፣ አልተረዳንም። ብርሃንም ሳይኖር በጨለማ ይርመሰመሳሉ፣ እንደ ሰካራም ይቅበዘበዛሉ ይለናል መጽሐፈ ኢዮብ ምዕራፍ 12 ቁጥር 25 ላይ። የኃጢአት ኃይል እየጨመረና የበደል ግፎች እየበረቱ መምጣት፣ የሃይማኖት መሠረቶች መናጋት፣ የመንፈሳዊ ተስፋ ኃይል ከምሪቱ መቋረጥ፣ መሪዎች በማደንዘዣው መንፈስ ድጋፍ የክፉን ኃይል መሳሪያ መሆን፣ የትምህርት ቤቶች ስነ ምግባራዊ ሞራልና እሴቶች መውደቅ፣ መረን የወጡና መንገድ የለቀቁ ስድ መናፍስታዊ አሰራርንና አኗኗርን መለማመድ ወዘተ ሁሉ የዚህ የማጨላለሙ መንፈስ አንደኛው የጥቃት ክፍል ነው። ዲያብሎስ እነኚህን ሁሉ ዘዴዎቹን አድርጎ ኑሮንና ሕይወታችንን፣ ሥራንና ትምህርታችንን በመቃብር መንፈስ በማጨላለም ተጭኖ ይመራዋል። ዓለምን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ ይለናል ዮሐንስ ራእይ ምዕራፍ 12 ቁጥር 9 ላይ።
የከልከሊዮስ ወይም የመቃብር መንፈስ የመግቢያ መንገዶችና አቅጣጫዎች። ሀ በአስማተኛው በኩል ብዙ የመቃብር መንፈሶች በአስማተኛው በኩል ከሙታን ማረፊያ ስፍራ ይጠራሉ። አስማተኛው ይህንን አስማት በዋናነት የሚጠቀምበት ምክንያት ሰዎች ደንዝዘው ወደ ኋላ እንዲቀሩ ለማድረግ ሲሆን ሌላውን አፈዝልኝ፣ አደንግዝልኝ፣ አደንዝዝልኝ፣ አዘናጋው፣ አስረሳው፣ አቃዣው፣ አጨላልምበት ወዘተ ተብሎ ለእርዳታ ወደ አስማተኛው ጠንቋይና ቃልቻ በሚሄዱ ግለሰቦች አማካኝነት ነው። የሰውን ሕሊና የሚያደነዝዙና አቅልን የሚያስቱ መጠጦች የመጥሪያ ግብሮቹ ናቸው። መለኮታዊ የሆኑት የእምነት መሪሆችን ረግጦ የመጣ ሕሊናና ልቦና አእምሮና ጠባይ ያለው ከሆነ ደግሞ መናፍስቱ በቀላሉ ይገዙለታል። ምክንያቱም ሰውየው ራሱን ሙሉ ለሙሉ የዲያብሎስ ቤተሰብ ስላደረገ ነው። መንፈሱ የሚጠራበት መንገድ በአፈር፣ በእጽዋት፣ በመጠጥ። በአፈር ከመቃብር ላይ በተዘገነ አፈር መንፈሱን ይጠሩታል። በእጽዋት በተለይ ከመቃብር ስፍራ ላይ በበቀሉና በሚቆረጡ እጽዋት። በመጠጥ በካቲካላ፣ ውስኪ፣ ጅን ወዘተ ግብር ሆኖ እየቀረበለት በጥሪ መልክ ወደ ሰዎች ሕይወት እንዲገባ ያደርጉታል። መንፈሱን የሚጠሩት ሰዎች በመጀመሪያ ደረጃ መንፈሱን የሚጠሩት ሰዎች ኃይላቸው ዲያብሎስ ነው። በቅድሚያ ከመናፍስቱ ጋር ይዋረሳሉ። የሚብስ ጊዜና ዘመን የሚመጣው ጥፋትን የሚማርና የሚለማመድ ትውልድ በሥራ ቦታ፣ በትምህርት ቤት፣ በቤተ ክርስቲያን፣ በአጠቃላይ በህብረተሰቡ ውስጥ የሚፈጠረው ለዚህ ነው። ሰዎች ለተቀደሰ ተግባር ቦታና ጊዜ መስጠት ሲያቆሙ አጥቂያቸው ከመቃብሩ ላይ ይነሳል። በአሁኑ ዘመን እያንዳንዳችን ሕይወት ውስጥ የምናየው መከራና ስቃይ በየጊዜው እየባሰ የሚሄድ ነው። ይህም የሚሆነው ከፍ ብሎ እንደተጠቀሰው መናፍስቱ ሰዎች በመልመዳቸውና ሰዎችም ከአጋንንቶች ጋር በህብረት በመፍጠራቸው የተነሳ ነው። ይህ ህብረት ለዘመናት በተንኮልና በክፋት አሰራር እያደገና እየባሰ እንዲሄድ አድርጎታል። ስለዚህ አስማተኛው በራሱ ሕይወት ውስጥ የክፉውን መናፍስት አለቃ ዲያብሎስን ኃይሉና ተወካይ አድርጎ ይሰራል። አስማተኛው ለክፉ ድርጊት ራሱን አሳልፎ የሰጠና ዲያብሎስን የሚወክል ጠባይ ያለው በመሆኑ ሰይጣኑ ውስጡ ቢገባም ባይገባም እርሱ ራሱ የዲያብሎስን ፈቃድ በፍላጎቱ ተቀብሎ ወደ ሌላው ሰው ውስጥ እንዲገባ መንፈሱን ከመቃብር ይጠራል። እያንዳንዱ የዓለማችን ሥራ ከዚህ ከሚከብድ ጥልፍልፍ ሁኔታ ጋር የተያያዘ ነው። ለዚህ ነው ዛሬ በርካታ አስማተኞች ከዚህ ክፉ አሰራር ነፃ ለመውጣት ፈቃደኛ የማይሆኑት። ዲያብሎስ ፍጹም ስር ሰዶ በከባዱ ስለተቆራኛቸውና ቤተሰብ ስላደረጋቸው መላቀቅ የማይቻል ይሆንባቸዋል። ስለዚህ እንደዚህ ያለ የማጨላለም ጠባይና አገዛዝ ያለው መንፈስ በየዘመናቱና በየሂደቱ ተጠናክሮ የሚገኝበት ወቅትና ዓለም ላይ ቆመናል። በመሆኑም ከልከሊዮስ ሰዎችን በቁማቸው ለመግደል ከመቃብር እየተጠራ ይቆራኛቸዋል። እግዚአብሔር አምላኬ ጨለማዬን ያበራል ይላል መዝሙር ዳዊት ምዕራፍ 17 በቅንፍ 18 ቁጥር 28 ላይ። ልክፍት በመሆን በመቃብር ላይ መለከፍ። ሌላው የመቃብር መንፈስ ወደ ሰዎች የሚገባበት መንገድ በሙታን መካነ መቃብር ስፍራዎች ላይ በሚያንዣብቡ የከልከሊዮስ ጋኔን መንፈሶች አማካኝነት ነው። ይህ የመቃብር ላይ ልክፍት የሚባለው ነው። ብዙዎች የሚወዷቸው የሞቱ ዘመዶቻቸውን መቃብር በእብነ በረድ ያሽቆጠቆጠ ሐውልት አሰርተውና በጥሩ ዲዛይን ቤት አስገንብተው ቀለም ቀብተውና በልዩ ልዩ አበቦች አስውበው ያስቀምጣሉ። ሰዎች ይህንን የሚያደርጉት ከዚህ ዓለም ላለፉት ዘመዶቻቸው የነበራቸውን ፍቅርና አክብሮት የገለጹ እየመሰላቸው ነው። ነገር ግን እነዚህ ሐዘን የጎዳቸውና ያጎሳቆላቸው ወገኖች ከዚያ የሙታን የመቃብር ስፍራ እንዳይርቁ ምንጊዜም ተስፋ በቆረጠ የሐዘን ድባብ ውስጥ ዕድሜ ልካቸውን ፈዘው ማቅ ለብሰው እንዲኖሩና ደንግዘው እንዲቀሩ የተቀመረ የከልከሊዮስ ምስጢራዊ ስልት መሆኑን አያውቁም። እነኚህ ሰዎች ሲበሳጩና መናፍስቱ ክፉኛ ሲያጠቃቸው
የመጣባቸውን ችግር ከዘመዶቻቸው ሞት ጋር በማያያዝ ሰላምና ጸጥታ የሚያገኙ እየመሰላቸው ከቤት በረው ወደ መቃብር ስፍራ ይሄዳሉ። ይህ ግፊት የሚፈጸመው ደግሞ ቀድሞ ውስጣቸው ገብቶ ቦታ በያዘው የከልከሌዎስ መንፈስ አማካኝነት ነው። እዚያም እንደደረሱ መቃብር ቤት ወይም ሐውልቱ ላይ ተኝተው አሊያም ተቀምጠው ወይም ተደፍተው ሆድ ብሷቸው ምርር ብለው ሲያለቅሱ ይገኛሉ። መዝሙር 17 በቅንፍ 18 ቁጥር 5 ላይ የሲኦል ጣር ከበበኝ፣ የሞት ወጥመድም ደረሰብኝ ይለናል። ምርር ባለ የሐዘን ለቅሶ ወቅት መለከፍ። የመቃብር ልክፍት በለቅሶም ይገባል። እግዚአብሔር የፈጠረውን የወደደውንና የፈቀደውን ያደረገ ጊዜ ሰዎች እግዚአብሔር የወደደውን አደረገ ከማለት ይልቅ በመራራ ለቅሶ ምክንያት በከልከሌዎስ መንፈስ ተለክፈው ከቀብር ስፍራ ወደ ቤታቸው ይመለሳሉ። አንዳንድ ሥጋዊ አስተሳሰብ ብቻ ያላቸው ቤተሰቦች በመንፈሳዊ ሕይወት ሕያውነት እንዳለ ስለማይረዱ ስለ እግዚአብሔር አምላክ ማዳንና ስለ መንግሥተ ሰማያት ያላቸው ዕውቀት የፈዘዘና የደነገዘ ነው። ሰዎች ዘመዶቻቸው ወይም የሚወዷቸው በሚሞቱባቸው ጊዜ ከሚገባው በላይ ተማረው ያለቅሳሉ፣ ይወድቃሉ፣ ፊታቸውንም ይቧጭራሉ፣ ደረታቸውን ይደልቃሉ፣ ይንዘፈዘፋሉ። በመጨረሻም እዚያው መቃብር ስፍራ ላይ ተዝለፍልፈው ይወድቃሉ። በቀብር ሥነ ሥርዓት ላይ በሐዘኑ ጽናት የተነሳ የሚወድቁ ሰዎች በከልከሌዎስ መንፈስ በቀላሉ ከተያዙትና ከሚያዙት ውስጥ ይመደባሉ። ከዚህ በኋላ የመቃብሩ መንፈስ ከወደቁበት የራሱ ይዘታ ላይ ይቀበላቸውና ውስጣቸው በመግባት ቦታ ይይዛል። በሂደትም እየደበታቸው፣ እየተጫጫናቸው፣ እያፈዘዛቸው፣ እያደነገዛቸው፣ እያዘናጋቸው፣ እያስረሳ፣ እያደነዘዘና እያቆዘማ ጨልሞ ዘመናቸውንና ዕድሜያቸውን ያበላሻል። ይህ በመቃብር ስፍራ ለቅሶዎችና ጩኸቶች መካከል ውስጣችን ዘልቆ የሚገባው የከልከሌዎስ መንፈስ ከሌሎች ፈጣን ነጣቂ የሲኦል መንፈሶች የሚለየው አጨላልሞ እስኪይዘን ድረስ ጊዜ መግዛቱንና ሥራውን በዝግታ ማከናወን መቻሉ ነው። ስለዚህ ፍርድ ከእኛ ዘንድ ርቋል፣ ጽድቅም አላገኘንም። ብርሃንን በተስፋ እንጠባበቅ ነበረ፣ እነሆም ጨለማ ሆነ። ጸዳልን በተስፋ እንጠባበቅ ነበረ፣ ነገር ግን በጨለማ ሄድን ይለናል ትንቢተ ኢሳይያስ ምዕራፍ 59 ቁጥር 9 ላይ። ሌላው የመቃብሩ መንፈስ የሚገባበት መንገድ ለማጌጥ ብለን መቃብርንና አደጋን የሚወክለውን የሰው ራስ ቅልና አጥንት የታተመባቸውን አልባሳትና ቅርጻቅርጽ ስንጠቀምና ምስሉን በሰውነታችን ላይ በንቅሳት መልክ ስናሳርፍ መንፈሱ መግቢያ መንገድ ያገኛል። ሐመሩሃ የውርስ መንፈስ መሆን። የከልከሌዎስ መንፈስ ከተጠናወታቸው እናትና አባት የሚወለዱ ልጆች ሁሉ ከዘር የሚተላለፍ ሆኖ የመቃብሩ መንፈስ ልጆችን ከእናት ማኅፀን ጀምሮ እንደ ልክፍት ሆኖ ይይዛቸዋል። ልጆች ከማኅፀን ጀምሮ ተንጀላገው እንዲወለዱ በማድረግ የሕይወት ጉዟቸው ላይ እንዳያስተውሉ፣ እንዳያስቡና ዙሪያ ገባውን እንዳያዩ፣ እንዳይመለከቱ በማድረግ ያነፍዛቸዋል። የመቃብር መንፈስ የሚቆራኛቸው ተጠቂ ሰዎች። መዝሙር 30 በቅንፍ 31 ቁጥር 15 ርስቴ በእጅህ ነው፣ ከጠላቶቼ እጅና ከሚያሳድዱኝ አድነኝ ይለናል። በሕይወት መልካም ጎዳና ላይ ያሉ ጎበዞች ሁሉ ለምሳሌ አርቲስቶችን፣ ደራሲያንን፣ ስፖርተኞችን፣ ምሁራኖችን፣ ወታደሮችን፣ አዛዦችን፣ አስተማሪዎችን፣ የሙያ የዕደ ጥበብ ባለቤቶችን ወዘተ ፈጠን ያለ በጎ ንቃትና አስተሳሰብ ያላቸውን በእውነትና ስለ እውነት የቆሙትን በመንፈሳዊ ሕይወታቸው ብርታትና ጥንካሬ ያላቸውን ህብረተሰቡ በበጎ ዓይን የሚመለከቱና በመንፈሳዊ ቅንነት ለሌሎች የሚታዘዙትን ስራቸውን በአግባቡና በፍጥነት የሚያከናውኑትን ከፍተኛ የማስተባበር የማደራጀትና ለችግሮች እልባትና መፍትሄ መስጠት ችሎታ ያላቸውን ወዘተ ሁሉ እየተከታተለ ፈጣኖቹን ለማፍዘዝና ከመልካም ባህሪያቸው ወጥተው የጭካኔ መንገድ እንዲይዙ ይህ መንፈስ እንዲቆራኛቸው ይደረጋል።
በመሆኑም በመጀመሪያ መንፈሱ አስማተኛው ላይ ሆኖ ያያቸዋል። በሁለተኛ ደረጃ ዘመዶቻቸው፣ ጎረቤቶቻቸው፣ ጓደኞቻቸው፣ አስተማሪዎቻቸው፣ ተማሪዎቻቸውና ወዘተ አቅራቢያቸው ላይ ሆኖ ይመለከታቸዋል። በሶስተኛ ደረጃ በቅድሚያ ራሱ መንፈሱ እንደዚህ አይነት መልካም ባህሪ ያላቸው ሰዎች እንዳይገኙ የሳጥናኤል ሰራዊት ባለው የማጥናት የተከፋፈለ የአጋንንት አሰራር ሰዎችን ሕይወት በማጥመድ ከያዙት መልካም መንገድ ለማውጣትና ለማቆራረጥ ብዙ ትግልና መንገድ ይሄዳል። ስለዚህ የመቃብሩን መንፈስ በአምልኮት፣ በጾም፣ በስግደትና በጸሎት ውስጥ ሆነን ካልተከላከልነው አእምሮአችን እየፈዘዘ እየደነገዘ እያዘናጋ እያስረሳ እያቃዠንና እያጨለመብን የምንገኝ ሰዎች መሆናችን አይቀሬ ነው። በትንቢተ ኢዩኤል ምዕራፍ 2 ቁጥር 12 ላይ የሕያው እግዚአብሔር ቃል እንዲህ ብሎ ይለናል፣ በፍጹም ልባችሁ በጾምም በለቅሶና በዋይታ ወደ እኔ ተመለሱ። አስቀድሞ እንደዚህ አይነት መንፈሳዊ ዕውቀቶች እንዳይኖሩን ሁሉም መንፈሶች ከፍተኛ ትግልና ግብግብ የሚገጥሙን ይሁን እንጂ ከልከሌዎስ ከሌሎች ሁሉ እንደ ጠቋር መንፈስ በተቀደሰው ስፍራና ቦታ ላይ የመገኘት አቅም ያዳበረና ወደ ታች የመጎተት ጠባይ ያለው አደገኛ አደንዛዥ መንፈስ በመሆኑ ጥቃቱ ለየት ያለና የጠነከረ ነው። የጌርጌሴኖን የመቃብር መናፍስት የጸናበት ቦታ ነው። እነዚህ የመቃብር መናፍስት ለዘመናት ታሪካቸው እጅግ በጣም የተንሰራፋና የሰው ልጆች ሕይወትን ያጠቁ ሐዘንንና መቃብርን የሚተክሉ የሲኦል መንፈሶች ናቸው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ ጌርጌሴኖን በሄደ ጊዜ በዚያ ይኖሩ የነበሩ ሰዎች ሁሉ ሥጋዊ ጥቅምን ብቻ ኑሯቸው ያደረጉ በመናፍስት ፈዘውና ደንግዘው የአሳማ ሥጋ እየበሉና አሳማ እያረቡ የሚኖሩና ኢየሱስ ክርስቶስን ያልፈለጉ እርሱንም ውጣልን ያሉ ናቸው። ሰዎች በሁሉም መስክ በኑሯቸው ወደ ኋላ እንዲጎተቱ፣ ለምሳሌ አቅማቸው እንዲዳከም፣ ንግዳቸው እንዲከስር፣ መውጫ መግቢያ ጠፍቷቸው እንዲደነባበሩ፣ የሚሟርቱት እንዳይገባቸው፣ የሚነግሯቸውን እንዳይረዱ፣ ደስታና እርካታ እንዲያጡ፣ የቤተሰብ ፍቅራቸው እንዲራቆትና ጠብ የመላበት እንዲሆን፣ ባልና ሚስት አይገባሽም እየተባባሉ በጭቅጭቅ ዕድሜና ዘመናቸውን እንዲጨርሱ የሚያደርግ መንፈስ ነው። የጭቅጭቁና የንትርኩ መንስኤ የተነጋገሩበትን በመርሳታቸው የተወያዩበትን አልገባ ብሏቸው በመንፈሱ ተጽዕኖ ትክክለኛውን መንገድ ወጥተው በመፍዘዛቸው የተነሳ በግዴለሽነት በሚያከናውኑት ወይም ሳያከናውኑ በቀሩት ሥራ የተነሳ ሊሆን ይችላል። በውጤቱም መስራት የሚገባቸውን ሳይሰሩ ማግኘት የሚገባቸውን ሳያገኙ ቀርተው ተስፋ ቆርጠው ፈዘውና ደንግዘው ይቀመጣሉ። ተስፋ ማስቆረጥ አንደኛው የመቃብሩ መንፈስ የሚመራው ስልት ነው። አቤቱ ጸሎቴ ወደ ፊትህ ትቅረብ፣ እንደ ቃልህም ማስተዋይ አድርገኝ ይላል መዝሙር ዳዊት ምዕራፍ 118 በቁጥር 169። የከልከሌዎስ መንፈስ ትልቁ ድፍረት በቤተ ክርስቲያን አካባቢ ባለ የመቃብር ስፍራ መገኘቱ ነው። በዚህም ከመቃብር ላይ ሆኖ ለቅዳሴ፣ ለጾም፣ ለጸሎት፣ ለጸበል ወዘተ ወደ እግዚአብሔር ቤት የሚመላለሱትን ሁሉ ለማየት ዕድል ያገኛል። ይህ መንፈስ ድምፆችን፣ ዜማዎችንና ምስጋናዎችን ሁሉ የማጥናት ጠባይ ያለው ሲሆን በከፍተኛ ደረጃ ጠቋር ከሚባለው መንፈስ ጋር ኅብረት በመፍጠር መንፈሳዊ ጉዟችንን የሚለማመድ ጠላት ነው። ጠቋር በጣም መንፈሳዊ መስሎ የሰዎችን መልካም የሕይወት አቅጣጫ አስለውጦ ወደ ጨላለማው መንገድ የመውሰድ ጠባይ ያለው ሲሆን የመቃብሩ መንፈስ ደግሞ ማፍዘዝና ማደንገዝን ዋና ጥቃቱ በማድረግ እንደ ጠቋር መንፈስ ሁሉ መንፈሳዊ መስሎ ብዙ እውነቶችን ከልቦናችንና ከሕሊናችን አውጥቶ በመጣል ባዶ የሚያደርግና አዚም የሚሆን መንፈስ ነው። የመቃብሩ መንፈስ በአጋንንቶች ኅብረት የሚወዳጀው ከጠቋር ጋር ብቻ ሳይሆን ከሌሎችም ክፉ መናፍስት ጋር አንድ ሆነው በማጥቃት ነው። ከልከሌዎስ አገልጋዮቹን ከመጠናወቱም በላይ አይነ ሕሊናቸውን በእምነትና በበጎ ፈቃድ ሊገለጥ የሚገባው ቦታ ላይ አስተሳሰባቸውን የዳጀ በማድረግ የቅድስናና የጽድቅን ተግባር እንዳይረዱ በእምነት ላይ ኖረውበት ለእምነቱ ሳይኖሩ ምግባረ ከንቱ አድርጎ ብዙዎችን ሲጫወትባቸው ይኖራል።